አባቴ በጣም ጠጪና ሰካራም ነበር። እናቴን ጧት ማታ ይደበድባታል። በዚህም ሳቢያ ተናድጄ ህይወቱን ከማጠፋው ብዬ ገና በ9 ዓመት እድሜ አካባቢ ለቅቄ ወጣው። ከነድንግልናዬ ደግሞ ወደ ሴተኛ ዳሪነት ህይወት ገባው። በጣም የሚያሳዝን ታሪክ ነው አይደለ? የሰሞንኛ አነጋጋሪ ክስተት ነው። በርካቶች እየተቀባበሉት ነው። አንዲት ሴት የተናገረችው ታሪክ ነው። ታዲያ የጉዳይ ግን ከተወዳጇና ከእውቋ ቲክቶከር ከዩቲናስ ጋር ምን አገናኘው? ከስር መሰረቱ ታሪኩን እንመለከታለን። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ቦታ ይዣችሁ ልጅ ሰሞኑን አልጋ ላይ ወድቆ ህመም ላይ የሚገኘው ተወዳጁ ኮሜዲያን አሌክስ ከቀድሞ ጓደኞቹ ከነ በረከት በቀለ ፍልፍሉ ጋር የነበረው ቅራኔ አብቅቶ የጥሉ ግድግዳ ፈርሶ በአዲስ ታሪክ መጀመሩ ተነግሯል። ምንድነው ታሪኩ? ወደ ኋላ መለስ ብለን ጉዳዩን ከስር መሰረቱ እንመለከታለን። በተለይ ደግሞ እነዚህ የቀድሞ ጓደኞቹ ጋር ሲገናኝ የነበረው ደስታ፣ በእንባ የተናገራቸው ቃላትና እጅግ አስገራሚውን ክስተት እንነግራችኋለን። በኢትዮጵያ እጅግ በርካታ አድናቂዎች እንዳሏት የሚነገርላት አድናቂዎቿ እሷን ከመውደዳቸው የተነሳ ብንታመም የአስቴርን ሙዚቃ እየሰማን ሆስፒታል እንተኛለን ከዚያም እንድናለን እስከ ማለት የሚደርሱላት ተወዳጇ አስቴር አወቀ በቅርቡ በአዲስ ነገር እንደምትመጣ ተሰምቷል። ምን አይነት አዲስ ነገር ይዛ ልትመጣ ይሆን? በዚህ ፕሮግራማችን ላይ እንመለከተዋለን። አስቴርን ካነሳን አይቀር ግን ወደ ኋላ መለስ ብለን ያልተነኩ ያልተዳሰሱና ያልተነኩ ታሪኮቿንና ምስጢሮቿንም ጭምር እናጋራችኋለን። እንደምን አላችሁልን? የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ጌታቸው በላይ የመሰናዶው አዘጋጅና አቅራቢ ሆኜ አብሬያችሁ ቆያለሁ። ለዚህ ቻናል ግን አዲስ የሆናችሁ ሰብስክራይብ አድርጉን፣ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን፣ ቪዲዮውን ደግሞ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዝግጅቱ እንለፍ። አዲስ አበባ ውስጥ ቤትም ሆነ ሱቅ ሲገዛ አብዛኛው ሰው የሚሰራው ትልቁ ስህተት ምንድነው? ብዙዎች ትኩረት የሚያደርጉት በካሬ ስፋት ላይ ብቻ ነው። ነገር ግን ስፋት ብቻውን ምቾት አይሆንም። በዲፕሎማቶች መናኸሪያ አፍሪካ ህብረት አጠገብ ለኑሮም ሆነ ለንግዶ ተመራጭ ሆነ አዲስ ሳይት ይዘንላችሁ መተናል። የመኪና ማቆሚያ ያስጨንቆታል ወይስ የውሃና የመብራት መቆራረጥ ስራዬን ያስተጓጉላል ብለው ሰግተዋል? እኛ እነዚህን ችግሮች ቀድመን ፈተናል። ይፍጠኑ። ሱቆችን በ200 ሺህ ብር ቅድመ ክፍያ እንዲሁም በ2 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ። እንዲሁም ለአጭር ጊዜ በሚቆይ የ7% ልዩ ቅናሽ ባለ 2 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሆኑ። እነዚህን ሁሉ በ2 ዓመታት ብቻ አጠናቀን እናስረክቦታለን። ለዚህ ደግሞ ከዚህ በፊት በቃላችን መሰረት ያስረክብናቸው ሳይቶቻችን ምስክሮች ናቸው። ሪያሊቲ ሪል ስቴት እውቁ ኮሜዲያን አለማየሁ ጌታቸው በቅጽል ስሙ አሌክስ ተብሎ ነው የሚታወቀው። በርካቶቻችን ኮሜዲያን አሌክስ እያለን ነው የምንጠራው። ታዲያላችሁ በቅርቡ በገጠመው ህመም ምክንያት ሆስፒታል መግባቱን በተደጋጋሚ በቪዲዮቻችን ስናጋራችሁ ሰነባብተናል። ኮሜዲያን አሌክስ የሚሰራቸው ኮሜዲ ስራዎች በጣም ተወዳጅ ነበሩ። ከልጅነቱ ጀምሮ በኮሜዲ ስራ ውስጥ በኪነ ጥበብ ስራ ውስጥ ነበረ ያደገው ማለት ነው። የኮሜዲ ስራዎቹ በቴሌቪዥን ይቀርቡ ነበረ። መድረክ ላይ እጅግ ንጉስ ነው። በተደጋጋሚ አስቂኝ የሚባሉ ሀሳቦችን፣ ታሪኮች ይናገራል። ከዚህ በተጨማሪ ልዩ ልዩ የሆኑ ቪዲዮዎችን በመስራት በሲዲ በካሴት እያሳተመ እንዲሁ ያከፋፍል ነበር። ልክ እንደ ሌሎቹ ኮሜዲያኖች እንደነ ፍልፍሉና እንደ ሌሎቹ ማለት ነው። በእነዚህ አይነት መንገድ ነበር ጉዞውን ሲቀጥል የነበረው። ታዲያላችሁ አሌክስ የልጆች አባት ነው። ቤተሰቡን የሚያስተዳድረው በዚሁ የኪነ ጥበብ ስራ በኮሜዲ መድረክና በኮሜዲ በሚያገኘው ገንዘብ ነው ማለት ነው። ከቅርብ ዓመታት ወዲህ ደግሞ በአባይ ቴሌቪዥን ዋሻው እንዴ የተባለ የኮሜዲያኖች ፕሮግራም በማዘጋጀት በማቅረብ ከጓደኞቹ ጋር ትልቅ የሆነ አስተዋጽኦ እንደነበረው ይታወቃል። በተለይ በርካቶች እንደሚናገሩት የዋሻው እንዴ ፕሮግራም እንዲመሰረት ሐሳቡም እንዲመጣ ካደረጉት ሰዎች መካከል አንደኛው መሆኑን ይጠቅሳሉ። ፕሮግራሙን በመምራት አቅራቢ ሆኖ ሲያገለግል ቆይቶ ነበር ማለት ነው። በኋላ ግን ከሌሎቹ ኮሜዲያኖች ጋር በተፈጠረ ቅራኔና ግጭት ምክንያት ከስራው እንደወጣና የራሱን መንገድ ለማስተካከል ጉዞውን እንደቀጠለ በተለያየ አጋጣሚ የተነገሩ ታሪኮች ያስረዳሉ ማለት ነው። እነዚያ ቅራኔዎች ግን ተጽዕኗቸው በዋሻው እንዴ ፕሮግራም ብቻ ሳይሆን በአጠቃላይ ከ11
ለ11 እስከ 15 ዓመታት በጓደኝነት የዘለቀውን ፍቅርና አንድነት፣ መተጋገዝ፣ መተባበር፣ አብሮ መሰንበትን መቆየትንም ጭምር ትልቅ ችግር ውስጥ የከተቱ ነበሩ ማለት ነው። ኮሜዲያን አሌክስ ከሌሎቹ ወንድሞቹ ጋር እንዳይነጋገር፣ በስራ እንዳይገናኝና በእንደዚህ አይነት መንገድ ቅራኔ ተፈጥሮ አብረው እንዳይቀጥሉ አደረጋቸው ማለት ነው። ከዚያ ጉዞውን ወደ አርቲስት ቴሌቪዥን አደረገ። በ90ዎቹ የነበሩ ትዝታዎችን የሚያነሳሱ የሚያወድሱ ፕሮግራሞች ላይ ትኩረት የሚያደርግ የቴሌቪዥን ዝግጅት ማዘጋጀት ጀመረ። ተወዳጅ ነው። በዚህም በቅርቡ ደግሞ በኢቢኤስ ቴሌቪዥን ይተላለፍ የነበረውና በነጻነት ወርቅነህ ይመራ የነበረውን የቤተሰብ ጨዋታ ፕሮግራምን ለመምራት ውድድር ካደረጉ ታዋቂ ሰዎች መካከል አንደኛው ነበር። እንዲያውም በርካቶች አሌክስ ቢመራው፣ አሌክስ ቢሰራው እያሉ ጥቆማቸውን ሲያቀርቡ ነበር። ይህ ውድድር ሳይጠናቀቅ የአርቲስት ቴሌቪዥን ፕሮግራሙም እንደቀጠለ፣ ቅራኔዎቹም ደግሞ እስከዚህ ሰዓት ድረስ እንደቀጠሉ፣ አሌክስ ግን በጠና ታመመ፣ ሆስፒታል ገባ። ህመሙ ደግሞ በእጅና በእግሩ አካባቢ የሚገኙ የመገጣጠሚያ አካላቶቹ ላይ ችግር በመፈጠራቸው ይህ ደግሞ እንዳይንቀሳቀስ እንደፈለገ ወዲህ ወዲያ እንዳይል ስላደረጉት ከዛ ላይ ደግሞ ከፍተኛ ህመምም ጭምር ስላለው በዚህ ምክንያት ነው ማለት ነው ሆስፒታል የገባው። ሲኤምሲ አካባቢ በሚገኘው ፍቅረ ሰላም ሆስፒታል ህክምና ክትትሉን እያደረገ ባለበት በጣም በርካታ ታዋቂ ሰዎች የሚወዱት የሚያከብሩት ሁሉ እየመጡ ጥየቃ ሲያደርጉለት የሚችሉትን እያገዙት ሰነባብተው ነበረ። በተለይ ደግሞ እንዳልኳቸው የልጆች አባት በመሆኑና በኮሜዲ ስራ ላይ ተመርኩዞ ቤተሰቡንም ስለሚያስተዳድር አሁን ስራውን ሲያቆምና ህክምና ላይ ሲወድቅ ለቤተሰቦቹ የሚሆን ገንዘብ ስለሚያስፈልግ ለሱም ለህክምና ወጪ የሚያስፈልገው ሌላ ተጨማሪ ገንዘብ ስላለ ከዚህ ጋር ተገናኝቶ ለኢትዮጵያን አግዙ ተብሎ ጥሪ ቀርቦ ነበር። በርካቶችም እገዛቸውን እያደረጉ መሰነባበታቸውን ነግረናችሁ ነበረ። በእነዚህ መካከል ግን አንድ ጥያቄ ሲነሳ ሰነባብቷል። ይሄው ምንድነው? የቀድሞ ጓደኞቹ የዋሾው እንዴ ፕሮግራም አዘጋጆች ከዚያ በፊት ደግሞ ክፉንም ደጉንም ጊዜ አብረው ያሳለፉት እነ ኮሜዲያን ጥላሁን እልፍነህ፣ እነ በረከት በቀለ ፍልፍሉ፣ ኮሜዲያን ደምስና ሌሎቹ በዋሾው እንዴ የምናውቃቸው ኮሜዲያኖች በሙሉ ለምንድነው በዚህ ሰዓት መተው መጠየቅ ያልቻሉት? ለምንድነው አሌክስን እግዜር ይማርህ ብለው ሆስፒታል ያልጠየቁት? የሚሉ ከፍተኛ ጥያቄዎችና ቅራኔዎች በህዝቡ ዘንድ ሲቀርቡ ሰነባብተዋል። በማህበራዊ ሚዲያዎችም በርካቶች ጥያቄውን ሲያነሱት ቆይተው ነበር ማለት ነው። እንግዲህ ሰው በስራ አጋጣሚ መጋጨቱ መጣላቱ የተለመደ የታወቀ ነገር ነው። በተለይ ደግሞ እንዲህ አይነት የኪነ ጥበብ ስራዎች፣ የመድረክ ስራዎችና ቴሌቪዥንና የሬዲዮ ስራዎች በባህሪያቸው ከሰው ጋር ግጭት ሊፈጥሩ የሚችሉ ነገሮች እንደሆኑ ይታወቃል። ነገር ግን እነዚያ ችግሮች ደግሞ በዘላቂነት ችግር ፈጥረው ከቆዩ በፍጥነት መቀረፍ እንዳለባቸው በርካቶች ይጠቁማሉና በዚህም ሳቢያ ነው የተፈጠረው ቅራኔ ረግቦ ለምንድነው ወደ ፍቅር መምጣት የማይችለው የሚሉ ጥያቄዎች ሲነሱ የነበረው ማለት ነው። በዚህ መሃል ግን አቻሬ ጫማ በሁለቱ መካከል ያለውን ችግር ለመቅረፍና ወደ እርቅ እንዲመጡ ለማድረግ ከፍተኛ ጥረት ሲያደርግ ሰነባበተ። በመጨረሻም በትናንትናው ዕለት በአቻሬ ሚዲያ በኩል በተለቀቀው ቪዲዮ እንደተመለከትነው ከሆነ የዋሾው እንዴ ፕሮግራም አዘጋጆች ኮሜዲያን አሌክስ ታሞ ከተኛበት ሆስፒታል በመግባት ጥየቃ አድርገዋል ማለት ነው። አሌክስ ደግሞ እነሱ በገቡ ጊዜ በጣም ከፍተኛ ደስታ ተሰምቶት ልዩ የሆነ ሞቅ ያለ አቀባበል አድርጎላቸዋል። እንግዲህ ይቅር ተባብለው የፍሪጅ ስጦታ ይዘውለት መጥተዋል። እንደምታውቁት ፍሪጅ ምግባችን ሌሎች ነገሮችን ለማቀዝቀዝ እንጠቀምበታለን። ታዲያ በእነዚህ ኮሜዲያኖች መካከል የተፈጠረው መቀዛቀዝና በመሃላቸው የተፈጠረው ቅራኔ ወደ ሙቀት እንዲለወጥ ምኞታቸውን ያቀርቡበት ሆኖ በቀልድ መልክም የቀረበበትን ነገር ተመልክተናል። በቅርቡ ህመም ላይ የነበረውና አሁን በጥሩ ጤንነት ላይ የሚገኘው በረከት በቀለ ፍልፍሉ ደግሞ ይሄውን ከምርኩዜን ተቀበለኝና ተነስተ ተራመድ የሚል ቀልዱን አቅርቦለታል፣ ሰጥቶታል ማለት ነው። በዚሁ አጋጣሚ አሌክስ ቆሞ እንዲሄድና እንዲራመድ መልካም ምኞቱንም ነው የገለጸለት ማለት ነው። ፍልፍሉ በአጠቃላይ የነበራቸው ቆይታ ሳቅና ፌሽታ የተመላበት በጣም ደስ የሚያሰኝ ወንድማማችነት የታየበት ሆኖ ተመላክቷልና በዚሁ አጋጣሚ አቻሬ በጣም ሊመሰገን ይገባል። ሌሎቹ ኮሜዲያኖችም ይሄንን ችግር እንቅረፈው እንፍታው ብለው በእነዚህ አይነት መንገድ በመስማማታቸው በጣም ትልቅ ነገር ነውና ኮሜዲያን አሌክስ ደግሞ ፈጣሪ ምህረቱን ሰጥቶት ወደ ቀድሞ ጤንነቱ እንዲመለስ የሁላችንም ልባዊ ምኞት ነው። በነገራችን ላይ አሌክስ በቅርቡ ህመሙ መሻሻል ታየበትና ወደ ቤት ተመልሶ ነበር። ነገር ግን ቤት ከገባ በኋላ እንደ አዲስ ችግሩ በማገርሸቱ ተመልሶ ሆስፒታል ገብቷል ማለት ነው። አሁን ግን ከፍተኛ የሆነ የጤና መሻሻል ስለታየ በድጋሚ ወደ ቤቱ በሰላም ይመለሳል ተብሎ ይጠበቃል። ጤናህን ይመልስልህ ለማለት እንፈልጋለን። ዩቲናስ በሚል መጠሪያ በቲክቶክ ወደ 3 ሚሊዮን የሚጠጉ ተከታዮችን ማፍራት የቻለችውና ከቀደሙት የቲክቶክ ጀማሪዎች መካከል ቲክቶክን ለኢትዮጵያን ካስተዋወቁ ወጣቶች መካከል አንደኛዋ እንደሆነች የሚመሰክርላት ወጣቷ ሰሞኑን በአዳዲስ ጉዳዮች መነጋገሪያ ሆና ሰነባብታለች። እንግዲህ ቀደም ብዬ አንድ ታሪክ አንስቼላችሁ ነበረ።
አንዲት ሴት የተናገረችው ታሪክ ነው። ምን መሰላችሁ? ልጅቷ ተወልዳ ያደገችው በከፋ ዞን ቦንጋ አካባቢ እንደሆነ ተናግራለች። እዚህ አካባቢ ላይ ታዲያ ስታድግ እንደማንኛውም ኢትዮጵያዊ እንደማንኛውም የሀገራችን ሰው ያለ አስተዳደግ ኑሮ ቢኖራትም ነገር ግን የሷን ለየት የሚያደርገው አባቷ በጣም ጠጪ ነበሩ። አባቴ ጠጪ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱ። መጠጣት ብቻ አይደለም፣ በመጠጣታቸው ምክንያት ደግሞ የሚመጡ ጣጣዎች አሉ። እንደምታውቁት ሰው ሲሰክር፣ ሰው መጠጥ ውስጥ ቆይቶ ሲመጣ የሚያደርጋቸው ባህሪያት አሉ። ከነዚህ መካከል አንደኛው ባለቤታቸውን መደብደብ ነው ማለት ነው። ሌሎችም የማይጠቀሱ የማይነገሩ ምናልባት ልጅቷ ተረጋግታ ታሪኩን ብታጫውተን ከዚህ በላይ በጣም ሰፊ የሆኑ ጉዳዮችን ያደርጉ እንደነበር ነው የተገነዘብነው ማለት ነው ከታሪኩ። ታዲያላችሁ በወቅቱ የ9 ዓመት ታዳጊ የነበረችው እቺ ልጅ በአባቷ በእንደዚህ አይነት ተግባራቸው በጣም በመማረሯ በተለይ ደግሞ እናት ላይ በሚደርሰው ጫና ምክንያት የነበራት ውስጣዊ ንዴትና መፍለቅለቅ በአባት ላይ ከባድ የሆነ ጥላቻን እንዲፈጥርባት አደረገ ማለት ነው። በዚህ ምክንያት ተናድጄ እድሜ ከፍ እያለ በሄደ ቁጥር አባቴም መጠጣቱን እንዲመስከሩን ካላቆመና እናቴ ላይ የሚያደርገው ተግባር ካልተቋጨ እኔም ተናድጄ ህይወቱን እንዲጠፋ አደርገዋለሁ። ከሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከመገለው ቢጠፋ ይሻላል እየጠፋው አባቴን ገድዬ ደግሞ ወንጀል ውስጥ መግባት አልፈልግም፣ ከፈጣሪ ጋርም መጣላት አልፈልግም፣ ለዚህ መፍትሄው ቤቱን ለቅቄ መውጣት ነው የሚል ውሳኔ አሳለፈች በራሷ ላይ። እንግዲህ አስቡት፣ በዛ እድሜዋ በቃ በእንደዛ አይነት ምክንያት ከቤት ወጣች። የተለያዩ የህይወት መንገዶችን አሳለፈች፣ ውጣ ውረዶችን አሳለፈች። በመጨረሻ እጅግ ወደሚያሳዝነው የህይወት መንገድ ውስጥ ገባች። ይኸውም ወደ ሴተኛ ዳሪነት ህይወት ነበር የተቀላቀለችው። ምክንያቱም መብላት አለባት፣ መጠጣት አለባት፣ ህይወቷን መቀጠል ማስተካከል፣ ራሷን ማኖር ይጠበቅባታልና ያለ ማድረግ ደግሞ ያላት ብቸኛ የነበረው አማራጭ የሴተኛ ዳሪነት ህይወትን መቀላቀል ነበር ማለት ነው። እንግዲህ ልጅቷ ከተናገረቻቸው ንግግሮች መካከል በጣም የሚያሳዝነው አንደኛው ነገር ምንድነው? ከነ ድንግልና የነበር ወደ ሴተኛ ዳሪነት የገባሁት ስትል ተናግራለች ማለት ነው። ምንድነው የሚሻለኝ እንዴት ነው ጀምራለሁ ብዬ ከነ ድንግልና ከነ ምን ሰጀምሩ ድንግል ነበር እውነት ጌታ ምስክር እንደዛ ነው ስራ እንግዲህ ይህንን ታሪክ የሰማነው በዚቹ በቲክቶከሯ በዩቲናስ የቲክቶክ ገጽ በኩል ነው። ዩቲናስ ሰዎችን ለመርዳት ለማገዝ አስባ ነበር። ከዚያ ከሌሊቱ 7 ሰዓት ሆኖ ነበር በሰዓቱና ከእንቅልፏ ተነሳች፣ ልብሷን ለባበሰች፣ ከዚያ መኪናዋን አስነስታ ወደ ከተማ ወጣችና በእንደዚህ አይነት ህይወት ውስጥ የሚያሳልፉ እህቶችን ለአንድ ቀን እንኳን ትንሽ ገንዘብ ሰጠቻቸው ማሳረፍ ብችል የሚል ስለነበር ሐሳቧ። ካገኘቻቸው ሰዎች መካከል አሁን ታሪኳን የነገርኳችሁ ልጅ አንደኛዋ ናትና ወደ መኪናዋ እንድትገባ አደረገቻት። ታሪኳን እንድታጫውት ትንሽ ጠየቀቻት ማለት ነው። ይህንን ታሪክ ተናገረች። ታዲያ ዩቲናስ ከነ ድንግልናዬ ነው ወደዚህ ስራ የገባሁት ብላ ስትነግራት ማመን አቅቷት አዝናላት በጣም በሚገርም ሁኔታ ውስጥ ሆና ነበር ስትመለከተው ስትሰማት የነበረው። እንግዲህ እቺ ልጅ ከተናገረቻቸው ነጥቦች መካከል ስራዬን በጥቂት ዓመታት ውስጥ ማቆም እፈልጋለሁ፣ ሌሎች አዳዲስ የህይወት መንገዶችን መጀመር እፈልጋለሁ እያለች ነበረ ስትናገር የነበረው ማለት ነው። ከሷ ቀጥሎ ሌላም አንዲት ሴት እንዲሁ አነጋግራ ገንዘባቸውን ሰጥታ የአንድ ቀን እረፍት እንዲያደርጉ አድርጋ መልካም ስራዎችን ሰርታ ነው ወደ ቤቷ የተመለሰችው። ነገር ግን የሰራችው ቪዲዮና የቀረበው ታሪክ ለብዙዎቻችን ጥያቄ ያጫረ፣ በምን አይነት መንገድ ሰዎች እያሳለፉ እንደሚገኙ፣ ወደዚህ አይነት አስከፊ የህይወት መንገድ የሚገቡ ሴቶች ወደው እንዳልሆነ አብዛኞቹ ማለት ነው እንዲህ አይነት አሳዛኝ የሆነ የኋላ ታሪክ ያላቸውና ራሳቸውን መንገዳቸውን ለማስተካከል ሲሉ እንዲህ አይነት ችግር ውስጥ እንደሚገቡ የተማርንበት የተገነዘብንበት ነው። ከዚህ በተጨማሪ ግን የዩቲናስን ቪዲዮ የተመለከቱ አንዳንድ ሰዎችና በጎ አድራጊዎች ዩቲናስ አይናችንን ገልጣልናለች፣ እነዚህን ሰዎች በምን አይነት መንገድ ማገዝ እንዳለብን ለውስጣችን ጥያቄ እየሆነብን የኖረ ታሪክ ነበርና አሁን ግን ለማገዝ ለመርዳት ድፍረቱን እንድናገኝ አድርጋናለች እያሉ ሀሳባቸውን ሰጥተዋል። ለዩቲናስ በጣም በርካቶች ምስጋናቸውን እያቀረቡ ተመልክተናል። ይሄ ነው እንግዲህ የሰሞንኛ አነጋጋሪ ክስተት ከቲክቶከሯ ጋር ተገናኝቶ። አስከትለን የአስቴር አወቀን ሰሞንኛ አዲስ ነገር እንነግራችኋለን።
እውቋ ድምፃዊት አስቴር አወቀ በኢትዮጵያ እጅግ ከሚታወቁ ከሚደነቁ በርካታ አድናቂዎች ካላቸው ድምፃውያን መካከል አንደኛዋ ናት። አስቴር እንደምታውቁት በሀገራችን ከፍተኛ ቁጥር ያለው አልበም በመስራት ትታወቃለች። እስካሁን ድረስ ከ20 በላይ አልበሞችን ሰርታ ወደ አድማጮቿ ማቅረብ እንደቻለች ይነገርላታል ማለት ነው። እንግዲህ አስቴር አወቀ የተወለደችው በቀድሞ አጠራር ጎንደር ክፍለ ሀገር ደብረ ታቦር አውራጃ ሐሙሲት የተባለች ከተማ ውስጥ እንደሆነ ይነገራል። በጣም በርካታ ታዋቂ ሰዎች እንደወጡባት ይነገራል። የሀገር ባለውለታዎችም እንደፈለቁባት በተለያየ መንገድ ስንሰማ ኖረናልና በዚያች ከተማ ውስጥ ከወጡ ሰዎች መካከል አንደኛዋ እንግዲህ አስቴር አወቀ ናት። ታዲያ ጊዜው የንጉሱ ዘመን በመሆኑ ወላጅ አባቷም የመንግስት ሰራተኛ ስለነበሩ ከሀገር ሀገር ይዘዋወሩ ነበርና አስቴርን ከጎንደር ይዘው ወደ አሰላ እንዳቀኑ ይነገራል። በአሰላ ትንሽ ቆይታ አድርጋ ግን ወዲያውኑ ወደ አዲስ አበባ ከተማ መሩ። እድገቷ በአዲስ አበባ ሆነ ማለት ነው። ትምህርቷ ላይ በጣም ጠንካራና ጎበዝ ነበረች። ነገር ግን ወደ ሙዚቃ በመሳቧ ምክንያት ትምህርቷን ትታ ሙሉ ለሙሉ ትኩረቷን እዚሁ ስራ ላይ ያደረገች። ቀደም ያሉት ድምፃውያን ቤተሰቦቻቸው ወላጆቻቸው ትምህርት እንዲማሩላቸው ከሙዚቃ ህይወት እንዲወጡና እንዲረሱ ከፍተኛ ውትወታና ጉትጎታ ሲያደርጉባቸው እነሱ ግን እምቢኝ ብለው ታግለው ከሙዚቃ ጋር እንደኖሩ የሚያስረዳን የኤቢሲ መዝናኛ አንድ ያገኘሁት መረጃ ነው። አለማየሁ እሸቴን ተማር ልጄ እየተባለ ቢመከርም እምቢ፣ መራዊ ዮሐንስም በግር ብረት ቢታሰርም ወይ ፍንክች፣ ሂሩት በቀለን ልጄ አይደለሽም ብትባልም እንኳን እንዳሻችሁ ብላ እስከ መውጣት፣ ሐመልማል አባተን ዘፋኝ ከምትሆኚ የ50 ብር ስራ ይፈለግልሽ ብትባል ወይ ፍንክች እንዳስባለችው ሁሉ አስቴርንም አሸነፈቻት እቺ ሙዚቃ በማለት ይሄው ትንታኔ ያስረዳል። እንደ አብዛኛው ያኔው ኢትዮጵያዊ ቤተሰብ የአስቴር ቤተሰቦችም ተይ ይሄ ዘፈን ይቅርብሽ ግድ የለሽም ብትባል እምቢኝ አልሰማም በማለቷ ወደ ሙዚቃው ገባች ሲል መረጃው ያስረዳል። የብዙዎቹ ድምፃውያንን ታሪክ ብትመለከቱ እነ ኤፍሬም ታምሩ፣ እነ ፍቅር አዲስ፣ ነቃ ጥበብ፣ ሌሎችም ታዋቂ የሚባሉ የሀገራችን ድምፃውያን እንደዚህ አይነት የኋላ ታሪክ አላቸው። ሙዚቃ ይቅርባችሁ አይሆናችሁም ለምንድን ነው የምትዘፍኑት እየተባሉ ጥያቄ ቢነሳባቸው አንድ ጊዜ በሃይማኖታቸው፣ አንድ ጊዜ በአካባቢው ባህልና ወግ መሰረት፣ ሌላ ጊዜ ደግሞ በቤተሰብ ክብርም ጭምር እየተነገረ ቢመከሩ አልሰማ ብለው ነው እንግዲህ ወደ ሙዚቃ የተቀላቀሉትና አስቴርም እንደዚህ አይነት ታሪክ ያላት ሴት ናት። እንግዲህ አስቴር አወቀ የሰራቻቸውን ስራዎች ወደ ኋላ መለስ ብለን እንነግራችኋለን። ሰሞኑን ግን አነጋጋሪ ስለሆነችበት ጉዳይ እናንሳ። መጀመሪያ አስቴር በአዲስ ነገር ልትመጣ ነው ተብሏል። አዲስ የሙዚቃ አልበም ልታስመርቅ እንደሆነ የወጡ መረጃዎች ያመለክታሉ። የፊታችን ማክሰኞ በሸራተን አዲስ ሆቴል አዲስ የሆነውን የሙዚቃ አልበሟን ለማስመረቅ ሙሉ ዝግጅቱ ተጠናቆ ማኔጀሯ፣ ሌሎችም የሙዚቃ ባለሙያዎችና አስቴርን የሚያግዙ ሰዎች በሙሉ ዝግጅቱን ሲያደርጉ ሰነባብተው በመጨረሻም ለህዝብ ይፋ ለማድረግ ስለ አልበሙ ለማውራት የተሰራበትን መንገድ ምን አይነት ሙዚቃዎች እንደተካተቱና በምን አይነት መንገድ እንደሚቀርብም ጭምር መቼ እንደሚለቀቅም ጭምር የያዙ ሐሳቦች ይነገራሉ ተብሎ ነው የሚጠበቀው። ራሷ የሙዚቃዋ ንግስት አስቴር አወቀን ጨምሮ ሌሎች የሙዚቃ ባለሙያዎች፣ አርቲስቶች፣ ታዋቂ ሰዎች፣ የሚዲያ ባለሙያዎች፣ ጋዜጠኞችና ሌሎችም ታዋቂ ሰዎች ይገኙበታል ተብሎ ነው የሚጠበቀው። በፕሮግራሙ ላይ እንግዲህ ቲኬቶች እየተሸጡ ነው። ገዝታችሁ እናንተ መታደም ትችላላችሁ፣ የመግቢያ ቲኬቱ ማለት ነው። ብቻ ግን አስቴር በእንደዚህ አይነት አዲስ ነገር መምጣቷን ተከትሎ ብዙ ሰዎች ደስታቸውን እየገለጹ ነው። ከነዚህ መካከል በተደጋጋሚ እንደምትወዳት፣ እንደምታደንቃት እንዲሁም እንደምታከብራት ስትናገር የኖረችው የቴሌቪዥን ፕሮግራም አዘጋጅና አቅራቢዋ መቅደስ ደበሳይ ትገኝበታለች። አልበሙን ስለምትለቅ አስቴር በአዲስ ነገር በመምጣቷ እጅግ በጣም ደስ ብሎኛል በማለት ሐሳቧን አስቀምጣ በማህበራዊ ሚዲያ ላይ ተመልክተናል። በዘመኑ ገናና ከነበሩ የሙዚቃ ጓዶች ውስጥ አንዱ የፖሊስ ኦርኬስትራ ሙዚቃ ክፍል ነበርና ወደዚያ ነበር ያቀናቸው አስቴር አወቀ ያኔ። የፖሊስ ኦርኬስትራ ሰዎች ግን አስቴር አልተመቸቻቸውም ነበርም፣ ድምፁ አልሳባቸውም ነበር። ባጭሩ ጥሩ ድምጽ የለሽም ሲሉ ተናገሯት። ቢሆንም ግን በተወዛዋዥነት እድሉን እንድትሞክር ፈቀዱላት። ለ7 ወራት በተወዛዋዥነት በነፃ ፖሊስ ኦርኬስትራን እንዳገለገለች ነው የተነገረው። እንግዲህ አስቡት፣ ኪነ ጥበብን ከመውደዷ ከማፍቀሯ የተነሳና ወደ ትልቁ ዓላማዋ ለመግባት ከነበራት ትልቅ ህልም የተነሳ ማለት ነው ለ7 ወራት ያክል ያለ ምንም ክፍያ በነፃ ነበር በተወዛዋዥነት ስታገለግል የነበረው። በጣም ካስደነቁኝ ታሪኮቿ መካከል ይህ አንዱ ነው። እንደ አስቴር አወቀ ሁሉ አትችሉም፣ አይሆንላችሁም ተብለው መቻላቸውን ያሳዩ በርካቶች ናቸው። ትምህርት አይገባቸውም፣ ከዛሬ ጀምሮ ትምህርት ቤታችንን እንዳይረግጡ የተባሉ ሰዎች
አሸንፈው እንመለከታቸዋለን። ሌሎቹ ደግሞ በእንዲህ አይነት የኪነ ጥበብ ስራ ውስጥ አይሆንላችሁም ተብለው ስኬታማ ሆነው ግን እናያቸዋለን። አስቴር በ1966 ዓ.ም ወደ ሀገር ፍቅር ቲያትር ቤት ሄዳ በድምፃዊነትና በተወዛዋዥነት ተቀጥራ ለ1 ዓመት ከ3 ወር ያህል እንደሰራች መረጃዎች ያሳያሉ። ከዚያም ከዲአፍሪክ ከሸበሌና ከተለያዩ ባንዶች ጋር አብራ ሰርታለች። እሷና ሙዚቃ ይበልጥ እንዲግባቡ የክብር ዘበኛ እውቅ የዜማ ደራሲ ሻለቃ ግርማ ያድጉ በብዙ እንዳገዟት በቅርብ ዓመታት ውስጥ ለኢቲቪ በሰጠችው ቃለ መጠይቅ እንደተናገረች ነው መረጃ የሚጠቁመው። አስቴር አወቀ የሙዚቃ ስራን ወደ ህዝብ ጆሮ ማድረስ አንድ ብላ የጀመረችው ደግሞ በ1969 ዓ.ም ነው። ከታንጎ ሙዚቃ ቤት ባለቤት አሊ አብደላህ ጋር በመሆን በሰንሺን ባንድ አጃቢነት የመጀመሪያ ስራዋን እነሆ ብላ ነበር ለአድማጮቿ። በሸክላ ስራ ላይ የተቀረጹት 2 ዘፈኖችም ሎሚዬና አንተዬ የተባሉት ናቸው። አስቴር በዚያው ዓመትም ሌላ ሸክላ ሳትማ ጀባ ብላ ነበርም። አስቴር አወቀ ስራዎቿ በጣም መደመጥ ከጀመሩ በኋላ እሷም ታዋቂ ዝነኛ ከሆነች በኋላ ከኢትዮጵያ አልፋ ደግሞ በዓለም ደረጃ ስራዎቿ መደመጥ ከጀመሩ በኋላ ምዕራባውያኖቹ እንዲህ አሉ። በአሜሪካ አንዲት የሶል ንግስት ታዋቂ ድምጻዊት አለችና እሷን በቀጥታ ከሷ ጋር በማመሳሰል አዘፋፈን ስልቷን፣ ድምጿንና ሌሎችንም አይነት መንገዶቿን ከዚያች የሶል ንግስት ጋር እያነጻጸሩ ስለ አስቴር መናገር ይጀምራሉ። ግን በቀጥታ ኢትዮጵያዊቷ ድምጻዊት አስቴር አወቀ እያሉ መጥራትን አልፈለጉም። አስቴር ታዲያ እዚህ ላይ አንድ ነገር ተናገረች። እኔ ያችን ሴት በጣም አከብራታለሁ። የምትሰራቸው ስራዎቿ፣ ሙዚቃ ስልቷ፣ ሌሎችም አይነት ስራዎቿ በጣም የሚያስገርሙ ናቸው። እሷንም ማድነቃችሁን አልጠላም፣ እኔንም ልታደንቁኝ ትችላላችሁ። ነገር ግን በስሜ በክብሬ ጥሩኝ፣ አስቴር አወቀ ኢትዮጵያዊቷ ታዋቂ ድምጻዊት ብላችሁ ጥሩኝ በማለት በማንነቷ እንደምትኮራ በዓለም ደረጃ በእንደዚህ አይነት መንገድ መስክራ ነበር። አስቴር አወቀ የሸክላ ስራዎችን አሳትማ ለህዝብ ባደረሰችባቸው ጊዜ እንደፈለገችው ድምጿን ለህዝብ ታሰማ እንጂ ተቀባይነቷ ግን እዚህ ግባ የሚባል አልነበረም። የምትለው ነገር አይሰማንም የሚሉ አስተያየቶች ከያቅጣጫው ይመጡ ነበር። የኢትዮጵያ ሬዲዮ የእሁድ ጧት ፕሮግራም አዘጋጁ ታደሰ ሙሉነህም በአንድ ወቅት የአንድ የጎንደር ኪነት ወጣት የአስቴርን ዘፈን ሲጫወት ሰምቶ ከአስቴር ይልቅ ይህ ልጅ ነው ሲጫወት በደንብ ግጥሙ የተሰማኝ ብሎ ነበር ይባላል። አስቴር በቃ እኔ ሙዚቃ አይሆንልኝም ብላ ተስፋ ወደ መቁረጥ ተቃርባ እንደነበር ይነገራል። ግን ያላትን አቅም አሊ አብደላህ ስለተረዱ ከውብሸት ፍስሐ ጋር በጋራ አጥንተው እንዲሰሩ አደረጉ። በወቅቱ ወደ ውጭ ሀገር ተልኮ ይታተም የነበረው ሸክላ ደርግ በሚከተለው ርዕዮተ ዓለም ጋር ስለተጣለ እንዲቀር በመደረጉ እስከ 10 ዘፈን መያዝ የሚችለው ካሴት ተጀመረ። አስቴርና ውብሸትም በራሱ በውብሸት ጊታር ታጅበው 10 ዘፈን በካሴት ታወጡ። ይሄኔ የአስቴር ስም ይታወቅ ጀመር። ንግስናው ከዚያ ነበር የጀመረው። በነገራችን ላይ አስቴር ከሸክላ ወደ ካሴት በተደረገው ሽግግርም ከመጀመሪያዎቹ የካሴት አሳታሚዎች ተርታ እንደምትመደብ ታሪኮች ያስረዳሉ። በተሾመ ብርሃኑ በኢቢሲ መዝናኛ በኩል የቀረበው ይህ ታሪክ ደግሞ የመረጃ ምንጫችን ነው። አስቴር በእንደዚህ አይነት መንገድ ተቀባይነትን አገኘች። ቅድም እንዳልኳችሁ በዓለም አቀፍ ደረጃም ጭምር ተቀባይነቷ በጣም ሰፊ ነው። ኢትዮጵያ ውስጥም በጣም በርካታ አድናቂዎች ካሏቸው ሰዎች መካከል ነው የምትመደበው። እንዲያውም አንዳንዶቹ አድናቂዎቿ በመግቢያችንም ላይ ስነግራችሁ እንደነበረው ብንታመም እንኳን የአስቴር አወቀን ዘፈን ከሰማን እንድናለን እስከ ማለት ድረስ የሚደርሱ አድናቂዎች ያሏት ሴት ናት። ሙዚቃዋን በሲሪንጅ ስጡኝ ያሉ ታማሚዎችም ሁሉ እንደነበሩ ታሪኮች ያስረዳሉ። ለማንኛውም ግን ተወዳጇ ድምጻዊት አስቴር አወቀ ሰሞኑን አዲሱን አልበሟን ትለቃለች። ምን አይነት ይዘት ይኖረው ይሆን የሚለውን አብረን እንመለከታለን። በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች ዛሬ ሰሞንኛ የተባሉ አነጋጋሪ ነጥቦችን እያነሳን ወደ እናንተ አቀርበናል። ከዝግጅቶቻችን እንግዲህ በርካታ ቁም ነገሮችን እንዳገኛችሁ፣ እንደተዝናናችሁ፣ እንደተማራችሁም ጭምር እናስባለን። ጌታቸው ላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ አብሬያችሁ ቆይታ አድርጌያለሁ። ታዲያ ግን ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮንም ላይክ ማድረጉ አይከፋም። በሚቀጥለው ደግሞ በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ሰላም ሆኖልን። አዲስ አበባ ውስጥ ቤትም ሆነ ሱቅ ሲገዛ አብዛኛው ሰው የሚሰራው ትልቁ ስህተት ምንድነው? ብዙዎች ትኩረት የሚያደርጉት በካሬ ስፋት ላይ ብቻ ነው። ነገር ግን ስፋት ብቻውን ምቾት አይሆንም። በዲፕሎማቶች መናኸሪያ አፍሪካ ህብረት አጠገብ ለኑሮም ሆነ ለንግዶ ተመራጭ የሆነ አዲስ ሳይት ይዘንላችሁ መጥተናል። የመኪና ማቆሚያ ያስጨንቆታል ወይስ የውሃና የመብራት መቆራረጥ ስራዬን ያስተጓጉላል ብለው ሰግተዋል? እኛ እነዚህን ችግሮች ቀድመን ፈተናል።
ይፍጠኑ። ሱቆችን በ200 ሺህ ብር ቅድመ ክፍያ እንዲሁም በ2 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ። እንዲሁም ለአጭር ጊዜ በሚቆይ የ7% ልዩ ቅናሽ ባለ 2 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሆኑ። እነዚህን ሁሉ በ2 ዓመታት ብቻ አጠናቀን እናስረክቦታለን። ለዚህ ደግሞ ከዚህ በፊት በቃላችን መሰረት ያስረከብናቸው ሳይቶቻችን ምስክሮች ናቸው። ሪያሊቲ ሪል ስቴት